ባለፉት 10 አመታቶች በተለይ በጣም ሀጀማት ሸሪሳ በጣም የከፋ የሆነ ጥቃት እየተሰነዘረ ነው በነብዩ ክብር ዙሪያ ማለት ነው። እሳቸው እንግዲህ ዳዕዋው እየሰፋ የእስላም ምንነት እየታወቀ በመጣ ቁጥር እነዛ ጥላቶቻቸው ደግሞ የሰው ልጆች ይሄንማ ካወቁ የኛን ስልጣኔ ይረሱትና ይንቁታል። ስለዚህ ሁሉም ወደ እስላም ያጋድላል ከሚል ስጋት በመነሳት እየተራወጡ ነው ያሉት ማለት ነው። እዛ ይሄንን እንግዲህ አቅጣጫ ለማሳትና ለማጣመም ያልሆነ ነገር እሳቸውን በቃል ብቻ ሳይሆን ያው እንግዲህ ካርቶን እየሰሩ በሙሰልሰላት የተለያዩ ነገሮች ይሄን ይመስላል። ረሃቢ ነው ቦምብ አስጨብጠው በዛ ጊዜ ቦምብ አልነበረም፣ በነብዩ ጊዜ ቦምብ አልነበረም አይደለም እንዴ? ያው እንደ ቦምብ በሱራ እንደዛ አድርጎ እንደዚህ እኮ መሐመድ ሰው እንግዲህ የሚል ሰው ነው ብለው ያስወራሉ። እንግዲህ ምንም ግንዛቤ የሌለው ሰው እውነት ይመስለዋል ማለት ነው። ስለዚህ የሱ ተከታይ የሆነ ሁሉ በቃ ዓለምን በቦምብ ሊያጠፋ ነው ብለው ነው እነሱ እየተሸበሩ ያሉት። ራሳቸው ነው የሚያሸብሩት። ምክንያቱም የሌለ ታሪክ ሲነግሯቸው ማለት ነው። ምሁሮች ናቸው፣ ሊቃውንቶች ናቸው፣ ጸሐፍቶች ናቸው፣ ጋዜጠኞች ናቸው ባለሙያ ተብለው እነሱ ግን ሕቅዳቸውን ጥላቻቸውን ነው የሚጽፉላቸው። ያንን የሚሰማው ተራው ህዝብ ግን ሽብር ውስጥ ገባ ማለት ነው። ይሄን ነገር እንግዲህ ዑለማው ኢስላም በየጊዜው ያው የዲኑ ጉዳይ ያሳስባቸዋልና ጥላት እንደዚህ ያልሆነ ነገር እየፈጠረ እስላምን ጥለሸት እያስገባ ሙስሊምን በህብረተሰቡ ላይ በአለም ህዝብ ላይ የተለየ ገጽታ እየሰጡ የሚሄዱት እኮ እኛ ባለቤቶቹ ስላላወቅንና ስላላሳወቅናቸው ነው። እሳቸውም በተጨባጭ ሁኔታ ለምን አናሳውቅም? በአሁኑ ጊዜ ዓለም አቀፍ መገናኛዎች አሉ፣ ማንም ሊገድበው የማይችል ባለቤቱ እንቆ የሆነውን ታሪክ ጽፎና አሳምሮ አስተክሎ አስውቦ ይሄ ነው የኛ መሪ ብሎ ቢያቀርብ እኮ ማንም ፖለቲከኛ፣ ማንም ጋዜጠኛ፣ ማንም ሸረኛ ተነስቶ የማንንም ስም ማጨለስ አይችልም። ምክንያቱም ዛሬ በሙንበል መያዝ ቀርቷል ማለት ነው። ወትሮ አንድ ሬዲዮ ካለ በመንግስት ስር ናት። ማንኛውም ነገር ካለ ቴሌቪዥን ካለ በመንግስት ስም ነው። አሁኑ ጊዜ ግን ማንም ሊቆጣጠረው አይችልም። ልክ እንደ ጎርፍ ነው ማዕሉማት በአለም ላይ የሚጎርፈው ማለት ነው።